የሣድስ የሬዲዮ ፕሮግራም በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሣድስ ሰላም ጤና ፍቅር ክብር ለእናንተ ይሁን። በጣም ነው የምንወዳችሁ አብስተን የምናከብራችሁ ቤተሰቦቻችን እንደምንቆያችሁልን። ፕሮግራማችን ሣድስ ነው። ሣድስ በጠቅላላ እውቀት በስነ ምግባር እንዲሁም መንፈሳዊነትን አካቶ ዘውትር ማክሰኞና አርብ ከ8 እስከ 10 ወደ እናንተ በፍቅር በከፍታ እየተደመጠ ይገኛል። በአሃዱ ሬዲዮ 94.3 ላይ ዘውትር ማክሰኞና አርብ ከ8 እስከ 10 እንዲሁም በአሃዱ ቲቪ ዘውትር እሁድ ምሽት ከ2 ሰዓት እስከ 3 ሰዓት በላቀ ጥራት በምስል የታገዘ የእውቀት ማዕዶቻችን ወደ እናንተ ይደርሳሉ። ውድ ቤተሰቦቻችን ሣድስ እውቀት ለስድስተኛው ስሜታችን ይድረስ እያለ በትጋት አብሯችሁ ይቆያል። መምህርና ጋዜጠኛ አብይ ይልማ፣ እኔ ቤዛው መለሰ፣ በቴክኒኩ ጸጋ እስጢፋኖስ። እንደተለመደው ዛሬም ድንቅ ቆይታ እንግዲህ እንደተለመደው በጣም ቆንጆ ቆይታ ይኖረናል። በዛሬ ፕሮግራማችን ምን ሐሳቦች አሉን የሚለውን ነገር ቀድመን ለቤተሰቦቻችን እንጠቁማለን። ካሉን ሐሳቦች አንደኛው እንግዳ አለን ዛሬ። እውነት ነው፣ እንግዳ አለን ዛሬ። ውድ ቤተሰቦቻችን ብዙ ጊዜ በጸረ 666 ፕሮግራም ላይ ወደ እናንተ የምናደርሳቸው መረጃዎችን አሁን ላይ በተግባር የሚያረጋግጡልን ቤተሰብ ነው ይዘን የመጣ ነው። እንግዲህ ምንድነው በጣም በተደጋጋሚኛ በመጽሐፋችን በጸረ 666 ቁጥር 1 መጽሐፍ ላይም አሳይተናል። በተለይ ከማይክሮቺፕ ጋር ተያይዞ በዚህ በዲፖፕሌሽን አጀንዳ የህዝብ ቁጥር ቅነሳ ላይ መሰረት ያደረጉ ነገሮች ምን አይነት ኢፌክት እንዳላቸው የሚያሳይ ተደጋጋሚ ፕሮግራሞች አሳይተናል። እንግዲህ በሌሎች ዓለማት ላይ ያሉ የሚኖሩ የነበሩ ኢትዮጵያውያንም አሁን በዚህ በኢትዮጵያ ውስጥ ያሉ ግን ማይክሮቺፕ እንግዲህ በጣም መሰረታዊ እውቀት ነው ከሲክሬት ሶሳይቲ ጋር ተያይዞ ያለው ነገር ማለት ነውና ማይክሮቺፕ በውስጣቸው ባላወቁት ባልፈቀዱት መልኩ የተቀበረባቸው በጣም በርካታ ሰዎች አሉ እና ታርጌትድ ነው የሚባሉት በጣም ሌሎች ዓለማት ላይ የታወቁ ነው። ምክንያቱም ለኤክስፐሪመንት ሲባል ረጅም ጊዜ ሲቀበርባቸው ክትትል ሲያረጉባቸው ልምምድ በእነሱ ላይ ሲያረጉ የቆዩባቸው በጣም በርካታ አሉ እና ከዚህ ቀደምም አንድ ሰው እዚህ ስቱዲዮ ድረስ መጥቷል። አንድ 3 ሰዎች ማለት ነው አሁን እስካሁን ድረስ ባለው ኮንታክት ያደረጉኝ ማለት ነውና እኔ ኢቭን ማይክሮዌቭን ፊል አረጋው ነበር። ኤሌክትሮማግኔቲክ ዌቭ ነው የሚለቀው ማለት ነው። ማይክሮቺፕ የተቀበረበት ሰው እንደዛ ነውና ፊል አረጋው ነበር እነዚህ ሰዎች ላይና ኢቭን ከዚህ ቀደም የነበረ አንድ ወንድማችን እንዲህ ነው መጥቶ እንዴት እንደሚከታተሉት ኢቭን የማያውቃቸው ድሮንስ ራሳቸው ድሮን የሚባሉት ትናንሽ ሰው አልባ አውሮፕላኖች ሁሉ ይከታተሉታል። እዚህ ኢትዮጵያ ውስጥ እኮ ነው ባለበት ቦታ ሁሉ ማለት ነው። ስለዚህ ሞባይሎቹን ስልኮቹን ያስቀምጣል፣ በጣም ይጨነቃል፣ በብዙ መልኩ ስትረስ ያደርጋል። እንደ ኤሌክትሪክ ነው ፊል የሚያደርገው ውስጡና ያንን ነግሮኛልና አሁን ግን ቴስቲሞኒ የሆነ ማለት ይሄንን የሚያረጋግጡልን ሰዎችን ይፈልገናል። በተለይ በጣም ደስ ነው ያለኝ በጣም ማለት ነው ይሄ ወንድማችንን ስላገኘ ነው። ስለዚህ እሱን ስቱዲዮ ጋብዘነዋል ዛሬ። ማይክሮቺፕ በሰውነት ውስጥ የተቀበረበት ሰው ነው። አሁን እሱ ለአጠቃላይ ለኢትዮጵያውያን ሕዝብ ማስተላለፍ የሚፈልገው ሐሳብ አለው። ምክንያቱም ይሄ ነገር በጣም ስናወራው ተረት የሚመስላቸው ሰዎች ስላሉ ማለት ነውና ሌሎች ዓለማት ላይ ይሄ ነገር በጣም የታወቀ እየሆነ የመጣ ነገር ነው። እኛ ሀገር ደግሞ ገና ስለማይታወቅ ሌሎች ዓለማት ላይ ኖር የመጡ ኢትዮጵያውያን እንደዚህ አይነት ችግርም ያለባቸው አሁንም አሉ። ብዙ ናቸው በነገራችን ላይ ማለት ነው። እኔና አንድ ኮንታክት ሊያደርጉኝ ብዙ ይሞክሩ አሉ በኢሜል ሁሉ ማለት ነው። ስለዚህ ዛሬ ይሄ ወንድማችን በጣም ብዙ ነገር ያጫውተናል ብለን እናስባለን። ቀጥታ ከማስታወቂያዎች ቆይታ መጀመሪያ እሱን ነው የምናስተናግደው። ቤተሰቦቻችን ድንቅ ጊዜ ይኖረናል። ከዛ ውጭ እስከ 10 ሰዓት አብረናችሁ እንቆያለን። ውድ ቤተሰቦቻችን ዛሬ እንግዲህ በጣም ለየት ያለ የፕሮግራም ይዘት እንደሚኖረንም እምነታችን ነው። አብራችሁን እስከ 10 ሰዓት ቆዩ። አምሮአችሁን የሚያድሱ የሚያነቃቁ የእውቀት ማዕዶች እየደረሷችሁ ይቆያሉ። አብራችሁን ቆዩ። እውቀት ታላቋን ተከብራለች።
የምንወዳችሁ የምናከብራችሁ ውድ የሣድስ ቤተሰቦች ሣድስ ከመሸጋገሪያዎች በኋላ ተመልሶ ተገናኝተናል። አሁን የምናልፈው ወደ እንግዳችን ነው ይሆናል ማለት ነው። አሁን ምንድነው ውድ ቤተሰቦቻችን ይሄንን አጋጣሚ ዛሬ ፕሮግራሙን እየሰማችሁ ያላችሁ በጣም እድለኞች ናችሁ። እድል የሚባል ነገር የለም ምንለው ለዚህ ነው። ምክንያቱም ሰው የተዘጋጀለትን ነገር መብላት ካልቻለ ከዛ ሌላ ጊዜ የሚበላው ነገር ሲመጣበት እድለ ቢስ ነው እሱ ይባላል። የተዘጋጀለትን ነገር የሚበላበት ሰዓት ላይ ሁሌ ሬዲ የሆነ የተዘጋጀ ሰው ደግሞ ምርጥ ነገር ይገጥመዋል። ስለዚህ ይሄንን ትልቅ ፕሮግራም ነው ዛሬ የምትከታተሉት ማለት ነው። ጓደኛችንን ወንድማችንን ስቱዲዮ ጋብዘነዋል። እንግሊዝ ሀገር በጣም ብዙ አመት 23 አመት በላይ ኖሮ ነው ወደ ኢትዮጵያ የመጣው። ስለዚህ በውስጡ ማይክሮቺፕ የተቀበረበት ሰው ነው ወንድማችንና ስለዚህ ምን አይነት ነገር ነው ያለው ምን ከሱ ጋር ቆይታ እናደርጋለን። እንግዳችን ወንድማችን እንኳን ደህና መጣህልን። እንኳን ደህና ቆያችሁኝ። ከስም ነው የምንጀምረው። ስምህን አስተዋውቅልን፣ ምክንያቱም እኛ እናውቀዋለን ስምህን፣ ግን ቤተሰቦች እንዲያውቁት ማንነትህን እንደዚህ። እሺ ሚኒሊክ አጥናፍ ሰገድ እባላለሁኝ። እንግሊዝ ሀገር ለ23 አመት ኖር ያለው እዛ ነበር ኑሮዬም ቤተሰብም አፍሪቼ ነበር። ግን በአጋጣሚ ይሄ ነገር እንደዚህ ውስጤ የተለየ ስሜት ሲሰማኝ በዚህ የተነሳ ትዳሬ ፈርሷል እና እዚህ ከእንግሊዝ ሀገር መጥቼ አሁን እዚህ ሀገር ወደ 3 አመት ተኩል ምናምን ገደማ ይሆነኛል። ያ በጣም ይገርማል። እንግዲህ ብዙ ተደጋግመንኛ በሬዲዮ ፕሮግራማችንም እንዲሁም እኔ በመጽሐፌ ላይ ራሱ አካትቼዋለሁ ከማይክሮቺፕ ጋር የተያያዘ ነገር ማለት ነውና በአንዳንዴ በንግግር ራሱ አሁን ጎተት ያዝ የሚያደርግ ነገር የሚከሰተው የማይክሮቺፕ ኤሌክትሮማግኔቲክ ሞገድ ኃይል ስላለው እነዚህ ሁሉ ነገሮች ተጽዕኖ እንደሚፈጥርባቸው አምናለሁ። መጀመሪያ ደረጃ ራሱ አሁን ማይክሮቺፕን አንተ እንዴት ነው የምትገልጠው? እስቲ እሱ ነገር ንገረን። ኦኬ ማይክሮቺፕ ማለት በእኔ ውስጥ ያለችው ልክ ምስር ነው የምታክለው። ከግሬ ላይ አውጥቻለሁ። ሌላ የሚቀርቦታ አለ አሳይተኸኛል። ከግሬው ላይ አውጥቻለሁ አሳይቻለሁ አላ እና ምስር ነው የምታክለው። በእጄ ሁሉ ፊል አደርጋታለሁ ያለበት ቦታ ማለት ነው። እና እሱም የሚታየው በስካን ነው። በተለይ በኤምአርአይ ስካን ምናምን መታየት ይችላል። ግን እሱን ለማድረግ ብዙ አይነት ነገሮች ሞክሬ ያለንም ስቲል ወደፊትም ሞክራለሁ ከዚህ ነገር ነፃ ለመሆን። ይሁን ጊዜም ነፃነት ነው። ማይክሮቺፕ ማለት ሲምፕሊ አእምሮህን ኮንትሮል ያደርገዋል። አእምሮህን ኮንትሮል ያደርገዋል። ሐሳብ ይጨምርብሃል፣ ያቀዣብርሃል። በዚህ መሃል ሲፕተሙ እንትን ነው ዲሃይድሬት ከሰውነት ጋር ሪአክት ሲያደርግ ዲሃይድሬት ያደርጋል። እርጥበት አልባ ያደርጋል ውስጡ። እና ውሃ ኮንስታንትሊ ትጠጣለህ። ሽንት ቤት ስትመላለስ ታድራለህ። ኤክስትሪምሊ ዲሃይድሬት ያደርጋል። ምላሴ ነጭ ይሆናል። ምላሴ ላይ ፓች ያወጣል። ምላሴን ሁሉ ተመርምሬው አውቃለሁ። እኔ አሞኛ አቅም እኔ ምንም አይነት በሽታ የለኝና ምላሴን ሁሉ ተመርምሬው ከላዩ ላይ ቆርጣ መርምራው ምንም አይነት እንትን ናሙና ወስዳ ምንም አይነት ችግር የለብህም ምናምን አለች። ግን እኔ ምላሴ ፔን ነበረው ለጊዜው። ምንም አይነት ችግር የለብህም ተብያለሁ በዶክተር። እና ብዙ ነገር አለ በማይክሮቺፕ ማለት ጭንቅላት ኮንትሮል ከተደረገ ማለት ሁሉ ነገር የሚሰራው ጭንቅላት ነው። ጭንቅላት የሚሰራው ናቹራሊ በሚያመነጨው ኤሌክትሮንስ ነውና ያንን ኮራፕት ያደርጉታል። እና የምታስበው ነገር በሙሉ ይታወቃል። እና የግድ በቃ እንደዚህ አይነት ሲምፕተም ሲጀምር ከስልክ ከሬዲዮ ከኮምፒውተር ከምናምን መራቅ አለ። ከቴሌቪዥንማ ዋናው ነው። ቴሌቪዥን ከሪሞት ጭንቅላት ኮንትሮል የሚደረግበት ነው። ሰው ያለ ቴሌቪዥን እንግሊዝ ሀገር ቴሌቪዥን እንደ ሱስ ነው። እና ሁሉም ሰው ቴሌቪዥን ያያል። እና እኔ ቴሌቪዥን ሳይ የሚሰማኝ ሲምፕተም አለ። እና ቤቴ ውስጥ የነበረውን ቴሌቪዥን ከፍቼ ሳየው ላይ ኢንስቶል የተደረገ ነገር አለ። በፓስወርድ የተዘጋ ነው ምናምን
እና በቴሌቪዥን ብቻ ሳይሆን ሬዲዮም እንደዛ ነው። የሬዲዮ ዌቭ ነው የሚወጣው ከውስጥ እና ያ እንትን ይባላል። ሚዲያ እንዴት እንደማለት እንደሆነ ቤተሰቦቻችንም ግልጽ እንዲሆንላቸው ምንድነው የሚገርም ይሄ ማይክሮቺፕ ያለችው አይቺ የኤሌክትሮማግኔቲክ ሞገድ የምትለቀው ሞገድ ቅድም እንዳልከው ነው። ሃይ ፍሪኩዌንሲ ነው። ቬሪ VHF ከሚባሉት ቬሪ ሃይ ፍሪኩዌንሲ ከሚባሉት የሚመደብ ነው። በጣም ስትሮንግ ፍሪኩዌንሲ ነው ያለው። የሬዲዮ ፍሪኩዌንሲ ነው ያለው። አንዳንዴ እኛ በሬዲዮ በስልክ ላይ ከሰዎች ጋር እያወራን ስልክ ያስተጋባል ወይ ይላል። ዝጉልን ሬዲዮ እንላለን ከኋላ፣ ምክንያቱም ፊድባክ ያደርጋል። the same way እሱ ሞገድ ተመሳሳይ የሞገድ ሪትም ስላለው ካንተ የሚወጣው የኤሌክትሮማግኔቲክ ሞገድና እንደዚህ አይነት ነገሮች ላይ ያሉ ሞገዶች ይጋጫሉና ያ የሚለው ልክ ማይክሮፎን ላይ የስፒከሩን ላይ ማይክሮፎኗ ሲገናኝ የሚመጣው ሞገድ አይነት ማለት ነው። እሱ the same frequency ነው ውስጥ ያለውና እሱ ፍሪኩዌንሲ ህይወትን በየቀኑ የሚጎዳ የሚያጫ በጣም ኦሬዲ በመኖርና በአለመኖር መካከል ያሉ ትግሮች ሁሉ የሚመጡበት ጊዜ ያለና እንደዛ እንደሆነ እኔ በደንብ ፊል አደርገዋለሁ። ምክንያቱም ስለ ማይክሮቺፕ ጠለቅ ያሉ ብዙ ንባቦች ስለነበሩኝ ማለት ነው። አሁን ይሄንን ማይክሮቺፕን በሰውነት ውስጥ 2 ቦታ ነው የተቀበሩት የነበረው። 3 ቦታ ሁለቱን አስወጥቻለሁ። አሁን ያለው አንድ አለ። የት ነበር አንዱኛው? እሺ እንቶ አሁን ያለበትን ቦታ ግን ሁለቱ የወጡት ምን ጋር አይደለም፣ ከግሬ ላይና ከጀርባዬ ላይ የወጡት ናቸው። መቼ አጋጣሚውን ታስታውሰዋለህ? ሲቀብሩት ማለት ማይክሮቺፕስ ሊቀብሩ የቻሉት ሃይድሮሲል የሚባል አለ፣ ፍሬ አካባቢ የሚፈጠር ሊኩዊድ አለ። የዘር ፍሬ አካባቢ የሚፈጠር ሊኩዊድ አለ። ያ ሊኩዊድን ፊል ሳረግ ሰርጀሪ ማድረግ አለብኝ ብዬ NHS የሚባል የእንግሊዝ ተቋም አለ። እዛ መጀመሪያ GP ጋር ትሄዳል። ጀነራል ፕራክቲሽነር ማለት ነው። በየሰፈሩ ጤና ጣቢያ እንደማለት ነው። ያ ለሆስፒታሉ ሪፈራል አደረገኝ። እዛ ሄጄ ሰርጀሪ አረኩኝ። ሎካል አነስተቲክ መስጠትና ሰርጀሪ ማድረግ ሲችሉ ፉል አነስተቲክ ነው የሰጡኝ። ምንም እንዳላስብ ማደንዘጃው ሙሉን ነው የሰጡኝ። ከዛ በኋላ ነቃውኝ። ከነቃው በኋላ ምንም እንትን ያረኩት ነገር የለም። ግን ሰውነቴ ላይ 3 ቦታዎች ላይ እጢዎች አይጀመረ እንጂ ከፍ ያሉ ስትዳስሳቸው ጠንከር ያሉ ነገሮች እንደዛ ማየት ጀመርኩኝ። ከዛ በኋላ ምንም አልመሰለኝ። ያው ሰውነት ላይ እጢ ሊወጣ ይችላል ብዬ ነበር የገመትኩት። ምንም አልመሰለኝም። ከዛ እየኖርኩ ሲመጣ እንትን ቴስቲክሉን በድን አደረገው። ደነደነ። የኤሌክትሮኒክስ ዌቭ ምናምን ስላለው ሌፍት ሳይድ ቴስቲክል በድን ነው። ይገርማል በጣም። እና ለዛ ሄድኩኝ። ሌፍት ሳይድ ቴስቲክል ማለት በግራው ጎን ላይ ያለው የዘር ፍሬ መቋጠሪያ ከረጢቱ ማለት ነው። እሺ። ደነደነ በድን በቃ ያኛው ደህና ነው፣ ይሄኛው ናም ሆኗል፣ በድን ሆኗል። እና እንደዛ ሲሆን ወደ ሆስፒታል ምናምን ሄድኩኝ። ከዛ በኋላ በቃ እንትን ጋንግስቶከርስ ይባላል። ጋንግስቶከርስ ማለት ኤሌክትሮኒክስ ማቴሪያል ይዘው ስልካቸውንም ይዘው አንተን ሀስል የሚያደርጉ ናቸው። ከቦታ ቦታ እየተዘዋወሩ ሬዲዬሽን ይለቅብሃል፣ አንኮንፈርተብል ያደርግሃል። ምንም ፕሩፍ ልትይዝለት አትችልም። ስልኩ ላይ ምን እንደጫና አታውቀውም። እዚህ ጋር ለቤተሰቦቻችን ምናልባትም ግልጽ ለማድረግ ማለት ነው። ልክ ማይክሮቺፖቹ ከተቀበሩ በኋላ የሚያደርጓቸው የመጀመሪያ ማይክሮቺፖች የሚቀበሩባቸው ሰዎች አሁን ለኤክስፐሪመንት ነው የሚጠቅሟቸው። ማለት ማይክሮቺፕ ለወደፊቱ ዓለምን ለመቆጣጠሪያነት በዋናነት በእያንዳንዱ ሰው ላይ ነው መትከል የሚፈልጉት። ሲተክሉ ግን ሰውን ዓለምን ሁሉ ኮንትሮል የሚያደርጉበትን የሞገድ ክትትል ያደርጋሉ ማለት ነው። ስለዚህ አሁን ምኒልክ ላይ ተመሳሳይ ክትትል ያደርጉበታል። ያን ክትትል የሚያደርጉና ሪሰርች የሚሰሩ ሰዎች ይመደቡበታል። ስለዚህ ገባ ወጣ ኢቭን ስልክ አሁን እየተጠቀመ እዚህ ጋር ቢሆን እርግጠኛ ነኝ ያለበት ቦታ የቱ ጋር እንዳለ ሁሉ ያውቃሉ፣ ባለበት ቦታ ላይ ማለት ነው። ድሮን ሁሉ ሊላክ ይችላል። ሴንሰር ያ ማለት ዓለምን እንዴት እንደሚቆጣጠሩ ማሳያው ነው። አሁን ከፕሮግራማችን አንፃር ስናሳየው እያንዳንዱ ሰው ጭንቅላትን ኮንትሮል በማድረግ አንድ ጣቢያ አዘጋጅተው ልክ እንደ ሮቦት
ከየትኛው ጋር ሰውየው የት እየሄደ ታክስ ከፍሏል አልከፈለም እንዲህ ነገር አድርጓል አላረገም የሚለው ሙሉ ክትትል ለማድረግ የሚያስችለውን ፕሮጀክት ለመስራት የተወሰኑ በተለይ አፍሪካውያን ላይ ተሞክሯል። ውጭ ሀገር የሚኖሩ አብዛኛዎቹ ብዙ ሰዎች ላይ ተሞክሯል። ጤናቸውን ቼክ ያደርጉ ያለው ያላረጉ ሊኖሩ ይችላሉ። ግን አብዛኛው ብዙ ሰዎች ላይ ተሞከረበት እናውቃለን። እና ልክ እንደዚህ አይነት ነገር አይነት ሲያደርጉ ክትትል የሚያደርጉ ሰዎችን ነው አሁን ምኒልክ እየነገረን ያለው እና እንትን እንደዚህ እንደኔ አይነት ሰዎች ታርጌትድ ኢንዲቪጁዋልስ ተብለው ይጠራሉ። አባራሪዎቹ ደግሞ ጋንግስቶከርስ በመባል ይታወቃሉ። ክፍያ እየተደረገላቸው ነው የሚሰሩት። በጣም ብላክ ባጀት የሚባል አለ። በአሜሪካ የሚሰጥ ባጀቱ ከየት እንደሚመጣ ማይታወቅም ብላክ ባጀት ይባላል። ብዙ ገንዘብ ይለቀቅላቸዋል። ስራው ቀላል ነው፣ ግን በሰው ህይወት ላይ ሲጫወቱ ይኖራሉ ማለት ነው። ቪኬቱ የሚባል ነገር ደግሞ አለ። ቮይስ ቱ ስከል ማለት ቮይስ ቱ ስከል ማለት ጆሮህን አልፎ አንጎልህ ላይ ድምጽ መፍጠር መቻል ማለት ነው። እና ያ አሁን ለምሳሌ ታርጌትድ ኢንዲቪጁዋል የሆነ ሰው ቆሞ ከአንድ ሰው ጋር ሲያወራ ድምጽ እየተሰማው የውሻ ድምጽ የሚመስል ሊመጣበት ይችላል እና ውሻው ሲጮህበት እና ሰውየው ሪአክት ሲያረግ ጤነኛ አይደለም የሚል ግምት ውስጥ ትገባል። እና እንደኔ አይነት ሰዎች በብዛት እስከ ሳይካትሪክ ጋር ነው የሚያጋጭ። ልክ ነው። እና ሄድ ሳይካትሪ አነጋገር ነው የምትባለው። እንዲሆንኩ ብለህ ስትናገር፣ ስልኬ እንደዚህ ሆነ ብለህ ስትናገር አንተ ማስለሆንክ ነው ትባላለህ። ግን ሰዎች እየተመረጡ ኖርማል ሰዎችንም ፒክ አድርገው እንደዚህ አይነት ነገር ውስጥ ይከቷቸዋል። ይሄን ጥቅማቸውን ይሄን ማድረግ የሚፈልጉበት ምክንያት እጂ ማይክሮቺፕዋን ከቀበሩ በኋላ ይሄን ማድረግ የሚፈልጉበት ሳይንቲፊክ ምክንያቱን ብሪፍ ላድርገው። ለምሳሌ እኔና ቤዛ አሁን እኔና አንቺ የሆነ ሐሳብ ላስተላልፍልሽ ፈልጌያለሁ እንበልና ሐሳቤ ሂጂና ገንዘቡን ባንክ ቤት አስገቢ ሊሆን ይችላል። የኔን መልእክት አዛብቶ በኮምፒውተራይዝድ የሆነ እኔ የተናገርኩሽን ሌላ ሐሳብ ሆኖ ፊድ እንደ ኮንትሮልድ አንጎል ነው ያለሽ። ይሄን በመጻፌ ላይ አካትቼዋለሁ። ይሄ ተረት አይደለም፣ ስንሰራ የቆየ ነው። ውድ ቤተሰቦች እንድታውቁት ማለት ነው። ሪል የሆነ ህያው የሆነ ነገር ነው። ይሄንን ልክ ድምጽሽን ለምሳሌ አንቺ ከኮምፒውተሩ ወይም ደግሞ አንቺን ከሚከታተልሽ ሲስተም የተላለፍሽልን መልእክት ነው አንቺ የምትቀበዩ። ሰዎች አይግባቡም ማለት ነው በዚህ አይነት። ስለዚህ ባልና ሚስት አይግባቡም። ሰዎች ሁሉ ኢንዲቪጁዋል ታደርጊያቸዋለሽ። ለምሳሌ ዓለም ላይ ያሉ ሰዎች ሁሉ ማይክሮቺፕ ቢቀበርባቸው አንድም ሰው ቢግባባ የለም። ምን ማለት ነው? ሰዎች የሚግባቡት ከሴንተሩ የሚላከው መልእክት ብቻ ነው። ከማዕከል ላይ ለምሳሌ አሜሪካን ከሆነ ኮንትሮሊንግ ሲስተሙ ያለው ከዛ የሚላከው መልእክት ቀጥታ ባንክ ቤት ሂጂና አስገቢ እንዲህ አድርጊ ከሆነ በቃ ኮንትሮል ድነሻ ሮቦት ወደ ሮቦት ተቀይረሻል። ስለዚህ እሱን ነው እየሞከሩ ያሉት። ስለዚህ አሁን ከምኒልክ ጋር የሚወራን ወሬ ዲስረፕት ከደረገ የኔና የኔ ቀጥታ ምንድነው ከኔ የሚወጣው ድምጽ አለ። ጆሮ የኔ ድምጽ ትርጉም የሚሰጠው ጆሮ ውስጥ ያሉ አጥንቶች አሉ። ትናንሽ 3 አጥንቶች አሉ። እነዚህ አጥንቶች ቀጥታ ከነርቭ ከኦዲተሪ ነርቨስ ሲስተም ጋር የተገናኘ ሲስተም አለን፣ ከድምጽ ጋር የተገናኘ እሱ ለአንጎል መልእክት ይሰጣል ማለት ነው። ከዛ አብይ እያለ ያለው ምኒልክ ሂድና ባንክ ቤት ብሩን አስገባ ነው እያለ ብሎ ጆሮ መልእክቱን ወደ አንጎል ከአንጎል መጥቶ አንተ ወደ ባንክ ቤት ትሄዳለህ። ዋቲፍ ግን ከኔ የመጣው መልእክት ቀጥታ ወደ አንተ እንዳይደርስ ቢደረግስ? ሞገዱ እንደዛ ነው የሚያደርገው። ስለዚህ ከኔ የመጣው መልእክት አትሰማውም። የሚመጣል መልእክት ከሞገዱ የመጣው መልእክት ነው። ስለዚህ እኔ ማወራ ይመስልሃል ወይ የኔ ድምጽ እንደ ውሻ ነው የሚሰማ። ሌላኛው ግን ውስጥ ያለው የተላለፈልክ ወይም ሜሴጁ አድርግ የተባልከው ነገር ሌላ መልእክት ነው ማለት ነው። ስለዚህ ዲስኮኔክትድ ይሆናል በሰዎች። ይሄ ኤሌክትሮማግኔቲክ ሞገዱ የሚሰራው ኢፌክት ለዚህ ፐርፐዝም ጨምሮ ስለሚሰራ ነው። እሺ ቀጥል ምኒልክ። እና የሐሳብ አንተ ምን አይነት ሰው እንደሆን ትጠናል። እና የሃይማኖት ሰው ኮንክ በሃይማኖት አስመስለው ይመጡ እና በቃ የነሱን ሐሳብ ይጨምሩባል ውስጥ እና ግራ ትጋባለህ። አንተ ያልሆንከውን ባህሪ አይነት ሐሳብ ሲመጣብህ ግራ ትጋባለህ እና ወዲያው ትቀይረዋለህ። እና እኔ እንደዚህ ከሆንኩኝ ወደ 15 ዓመት ገደማ ነው። እና 15 ዓመት በፊት ግን እንደ ማንኛውም ሰው በፍሪ ነው የኖርኩት፣ በፍሪ ጭንቅላት ነው የኖርኩት።
ሐሳብ የራስ ነበረ የምትልከው ለሰዎች ተቀብሎ የራስ ሐሳብ ነበር። አሁን ግን ሐሳቡ ከፈለገ የነሱ ነው። እሱ ራሱ አንዳንድ ሐሳብ ይጠፋበት ይችላል። ምን እያሰበ እንደሆነ ሊጠፋበት ሁሉ ይችላል። የነሱን ሐሳብ ግን ጭንቅላቱ ይቀመጣል፣ ይጨነቃል። የሆነ ነገር ማሰብ ይፈልጋል ግን የሚላከው ከሞገዱ የሚላከው መልእክት ጭንቅላቱ የሚያስተናግደው እሱ ነው። ከዓይንህ ስር ዕቃ መውሰድ፣ አንተን እንዳታይ ማድረግ እና እንዳታስብ ማድረግ፣ ገንዘብህን መቀበል፣ ገንዘብህን መውሰድ። ብዙ ጊዜ ታርጌትድ ኢንዲቪጁዋል የሆኑ ሰዎች ድሃ ነው፣ ገንዘባቸው ይወሰዳል። ባንክ ቤት አይኖራቸውም። ባንክ ቤት አይኖራቸውም። ይሄ በእኔ ደርሷል። ትክክል ነው። እዚህ ሀገር ላይ በእኔ ደርሷል። ምንም ነገር ሳላደርግበት ገንዘቤ ከጄ በኖ ያልቃል እና ምን አድርጌ ነው ብዬ ለማስታወስ ስሞክር ማስታወስ አልችልም። እና ሰውን ማስተኛት፣ ሰውን እንቅልፍ እንዲያጣ ማድረግ ስሊፒንግ ዲፕሪቬሽን ይባላል። እና በቃ ሁሉን ነገር ኮንትሮል ትደረጋል እና ሁሉን ነገር ሸሽተ ደግሞ ሰው ፊት አሁን ለምሳሌ እኔ ሰው ስልክ ይዞ ፊቴ ብዙ ሰዓት ከተቀመጠ አንኮንፈርተብል ሆናለሁ። ወይ ተነስቶ መሄድ ነው፣ ጓደኛዬ ከሆነ ደግሞ እባክህ ስልክህን ዞር አድርግልኝ ምናምን ትጥለዋል። እና እሱ ሁሉ አለ። ብዙ ነገር የሚሰራው በብሉቱዝ እና በሬዲዮ መካከል ትክክል። እና እኔ ኤግዛክትሊ ምን እንደሆነ ሰርች ማድረግ እንኳን አልችልም። ሰርች ታይፕ አድርጌ እንትን ስል የፌስቡክ ፔጅ ነው ፊት ለፊት የመጥቶ ድቅድቅን እና ሰርች እንኳን ለማድረግ እንትን ራይቱ የለህም። እንደተደናቆርክ ኑር እንጂ በስልክ ብዙ ነገር ይካሄዳል። ስልክ እኔ አሞኝ ኤክስትሪምሊ ዲሃይድሬት አድርጌ ያለኝን ኪሴ ውስጥ ኤሌክትሮኒክስ የሆኑ ነገሮችን በሙሉ ስልክን ጨምሮ ባንክ ካርድ ምናምን በሙሉ መታወቂያ ሁሉ ነገር ኤሌክትሮኒክስ ተቻለው እሱን ሁሉ አውጥቼ ዲሃይድሬሽኑ አልቆምልሃል። ለንደን እያለሁ ማወራና በጣም የሚከተለኝ ሰው ያለ እስኪመስለኝ ድረስ እንትን አልኩና ከዛ በኋላ ኤክስትሪምሊ ዲሃይድሬት አድርጌ ወደቅኩ። ስወድቅ ስልክ ለማን ትደውል? ለማንም ሰው አልደወልኩም። ከወደቅኩ በኋላ ምን ያህል ሰዓት እዛ ማንም ሰው አልመጣም። ምን ያህል ሰዓት እንደቆየሁ አይታወቅም። መጨረሻ ላይ ወደ ኮንሸሴ ስመለስ ከፍሬዋ ከዚህ ከእጢዋ ጀምሮ እስከ ጭንቅላቴ ድረስ የኤሌክትሪክ ሾክ ነው የነዘ ያ ሊትል ዋፕን ወይም ኤሌክትሮኒክስ ዋፕን ይባላል። እና እንደዚህ የተደረጉ ሰዎችን ማጥቂያ መሳሪያ መቅጫ ለምሳሌ የማይፈለገውን እነሱ የፈለጉትን ነገር አታድርጊ ካሉሽ አረጋለሁ ስትይ መቅጫው እዛ ኤሌክትሪክ ይለቁብሻል። አሉ ሁለት ቦታ ነው አሁን እሱ ጋር ለምሳሌ 3 ቦታ ነው ፐርፐዝ ነው። እነዚህ ነገሮች ሲደረጉ ከዛ አንዱ ካንዱ ሾርት ያደርጋል። ኤሌክትሪኮች ናቸው፣ ኤሌክትሪክ ሲስተም ነው። አንዱ ካንዱ ጋር ኮንታክት እንደማድረግ ማለት ነው። ከዛ ሙሉ ሰውነት በኤሌክትሪክ ይነዝራል፣ ይሰቃያል። እሱ ግን ማንም ሰው ፊል አያደርግም። ይሄን ሲናገር ዕውቀቱ የሌለው ሰው ወይ መረጃው የሌለው ሰው ካልሆነ በቀር ምን እብድ ነው እንዴ ታሟል እንዴ ሊልሽ ሁሉ ይችላል። ሰው ምን ሆነሻል እየቀበጃጀሽ ነው ይልሻል። ምክንያቱም ሰውየው አንቺ ውስጥሽ የምትሆኚውን ነገር ከሌላ አካል ጋር ነው ግንኙነቱ፣ ከሌላ ሮቦት ከሆነ አካል ጋር ኤሌክትሪክ ዳታ ከሚለቀቅበት ከዌቭ ከሞገድ ሲስተም ጋር ነው ኮንታክትሽ ማለት ነው። ስለዚህ አንዳንዴ የሚገርም ቪዲዮ ሁሉ ሊመጣብሽ ይችላል ፊት ለፊትሽ ላይ ማለት ነው። ከባድ የሆኑ ነገሮች ሁሉ ሊመጡ ይችላሉ። ማታቂያቸው መረጃዎች ሁሉ ይመጣሉ። ለምሳሌ የተፈለገው ፐርፐዝ ምንድነው? አሁን ይሄ ሙከራ ላይ ስላሉ እነሱ እንግዲህ ይሄንን ማይክሮቺፕን ተመልክቶ እኛ በመጽሐፋችን ላይ ሁሉ አስቀምጠነዋል በጸረ 666 መጽሐፍ ላይና እዚህ ላይ አንጎልን እንዴት እንደሚቆጣጠሩ ቁጥጥር የሚባለው ነገር የአእምሮና የአንጎል ነው ኖርማሊ ማለት ነው። አእምሮን በእውቀት ነው የሚቆጣጠሩት፣ አንጎልን ደግሞ በተመሳሳይ በዚህ በማይክሮቺፖች ይቆጣጠሩታል። ስለዚህ ከአእምሮሽ ወደ አንጎል መረጃ ፍሎ እንዳያረግ መሃል ዲስኮኔክት ያደርጋሉ። እሱ ጋር ነው የማይክሮቺፖ ስራ። የሰው ልጅ ነፃነት አለው የራሱ ከአእምሮ ወደ አንጎል እጄ ተዘርጋ የማለት ነፃነት አለው። እጄ ታጠፍ ብሎ አእምሮ ለአንጎል ይነግረዋል።
እጅህን ታጠፍ ብለው ሲለው ይታጠፋል። አትስረቅ ለምሳሌ ሰው ሲለው እጅህን እጠፍ ነው። ስለዚህ አእምሮ አትስረቅ ብሎት አንጎል መልእክት አስተላልፍ ሲለው እጅን አንጎል ተሰብሰብ ሲለው አንጎል ይሰበሰባል። ይሄ የኮማንድ ሲስተሙ ያለው አንጎላችን ውስጥ ነው። ዋነኛው ግን መልእክቱ የሚመጣው ዳታው የሚመጣው ከአእምሮአችን ነው። ስለዚህ እንደዚህ አይነት ቴክኖሎጂዎች የሚያደርጉት ምንድነው? የአእምሮና የአንጎልን ግንኙነት መበጠስ ነው፣ ማቆራረጥ ነው። ስለዚህ እሱ ጋር ሐሳብ አለው ይታወቀዋል። ሐሳቡ ግን ሐሳቡን ፍሎ ማድረግ እንዳይችል አድርገው ይሰሩታል ማለት ነው። ይሄ በጣም ስናወራው የቆየነው ነገር ስለሆነ ቤተሰቦች በደንብ እንዲያረጋግጡት ነው ይሄንን የደገምኩት ማለት ነው ሐሳቡንና ቀጥልልኝ። ምኒልክ ሲንተቲክ ቴሌፓቲ የሚባልም ማለት ሲንተቲክ ቴሌፓቲ ማለት ቻይናዎቹ ጄንዊንሊ የጥንት ቻይናዎች ቴሌፓቲ ይጠቀሙ ነበር። አንተን ናቹራል ቴሌፓቲ ይጠቀሙ። ይሄ ግን ሲንተቲክ ቴሌፓቲ ይጠቀማሉ። ቴሌፓቲ የምንለው ስድስተኛው የስሜት ሕዋስ ማለት እኛ ሁሉ ጊዜ የምንለው እውቀት ለስድስተኛው ስሜት ይድረስ የተፈጥሮ አሁን የጥንት ማንኛውም ሰው ቴሌፓቲክ የጥንት ማንነቱን ይጠቀማል በስድስተኛው ስሜት። አሁን ግን ይሄ ሲንተቲክ ነው። ሲንተቲክ ማለት አርቲፊሻል የሆነ ቴሌፓቲ ማለት ነው። ወይም ስድስተኛው አርቲፊሻል ስድስተኛው የስሜት ሕዋስ እሺ። እና ያንን ቴሌፓቲ የሚጠቀሙት የተለየ ሰውነትህን በማንቀጥቀጥ ነው። እና ሰውነት ሲንቀጠቀጥ አንተ በጭንቅላት የሶርኖ የሚል ነገር ተመልስላቸው እና በእንደዚህ ሁሉ አድርገውኝ ነበር እና ከልጄ ጋር ኮኔክት የፈጠርኩኝ ይመስለኝ ነበርና ልጄን ስጠይቃት እንደዚህ አይነት ስሜት ተሰምቶሽ ያውቃል ስላት አይ እኔ እንደዚህ አይነት ስሜት አልተሰማኝም አለችኝና የውሸት መሆኑ ገባኝ። እና ሲንተቲክ ቴሌፓቲ ያለ ጋዝ ላይቲንግ የሚባል ደግሞ አለ። ጋዝ ላይቲንግ ማለት አሁን እዚህ ቁጭ ብለህ ምንም ጭንቅላትህን ወደ ብሎክ አድርጎ እንዳታስታውስ አድርጎ መልቀቅ ማለት ነው። ስለዚህ የፈለጉትን በዛ ሰዓት ማዘዝ ይችላሉ። ምንም አንቺን የፈለጉትን ነገር ማድረግ ይችላሉ። ለዩክ ከሆነ ማህበራዊ ግንኙነት ለዩክ ስለዚህ የፈለጉትን አሁን ላጥቃ ቢሉ ማጥቃት ይችላሉ። ብቻሽን ነሽ ያለሽ እና እንደዛ አይነት ነገር አለ። ከዓይንህ ስር እዚህ ጋር ቁጭ ያረከው መነጽር እዚህ ጋር ቁጭ እንዳለ ታውቀዋለህ። ግን ስልክ ምናምን አብሮ እኔ ብዙ ጊዜ ስልክ አልጠቀምም። በሰው ስልክ በምናምን በጓደኛ ስልክ ምናምን ነው የምደውለውና አንድ ጊዜ ስልኬን እዚህ ጋር ቁጭ አድርጌ ጓደኛ ቤት ቁጭ ብዬ ጓደኛዬን እየጠበቅኩኝ ፊት ለፊት ያስቀመጥኩት መነጽር የለም። ስልኩ ግን ኦን ነበር እና የትም ሊሄድ አይችልም። ማንም ሰው አልመጣም። ግን አንተን እንዳታይ አድርጎ ፊት ለፊት ያለውን ነገር መውሰድ ይችላል። ይሄንን ነገር ማድረግ እንደሚችሉ ማሳወቅ። አሁን ይሄ ኤክስፐሪመንት ለምሳሌ ከፊት ለፊት ላይ በትንሽ ነው የሚሞከረው። ከፊት ለፊቱ ላይ ያለ ማንኛውም እቃሽን እንዳታስተዊ ኦሬዲ ሞገዱ እንዳታስተዊ ያደርጋል። ስለዚህ አይን የሚመለከተው የአይን ነርቨስ ሲስተም ሲሰራ ነው። በነርቭ ሲስተም ላይ ያለው ታሪክ ደግሞ ምንድነው? ኤሌክትሪክ ሞገድ ነው። ምንም የተለየ ነገር የተፈጥሮ ኤሌክትሪክ ነው። የተፈጥሮን ኤሌክትሪክ ብሎክ በማድረግ አርቲፊሻል ኤሌክትሪክ መልቀቅ ማለት ነው። ስለዚህ በአርቲፊሻል ኤሌክትሪክ አንጎልን ኮንትሮል ያደርጋሉ። አንጎል እንደ ሮቦት ነው። ሮቦት የተፈለገውን ነገር ሰው ለፈለገው ዓላማ እንዲሰራ የተሰራ ነው። ሰውን ልጅ ወደ ሮቦትነት መቀየር ነው። ስለዚህ ይሄ ሙከራ ሁሉ እንደዚህ እስከዚህ ድረስ የፈለገው መነጽሩን የሌላ እስኪ መስልሽ ወይም እስክታጭው ድረስ አታዩም ላታዩ ሁሉ ምክንያቱም እይታውን ነው የሚቀይሩበት። መነጽሩ እኮ ይሄን ይኖራል ፊት ለፊት ላይ ግን እንደሌለ ነው እሱ የሚያውቀው በቃ። ምክንያቱም እዛ ቦታ ላይ ቪዥዋላይዝ ያደረገበትን ዳታ ይጠፋበታል። ስለዚህ ሌላ ቪዥዋላይዝ የሚያደርገው ይሄ በጣም የሚገርም የማይክሮቺፕ ሳይንስ ማለት እንዲህ በቀላሉ ምናየው ስላለ እሺ እንቀጥል። ምን ይልክ እና እኔ እንግዲህ በተለያየ ጊዜ የተለያየ አይነት ችግር ደርሶ አጋጥሞኝ ያውቃል። ግን ይሄ ነገር ሀፕን ሲያደርግ ሁሌ ሰውነቴ ዲሃይድሬት ነው የሚያደርገው። እርጥበቱ ለምን ይመስልሃል? እሱ እርጥበቱ አሁን ሁሌ ውሃ ይጠማሃል ማለት ነው። በጣም ይጠማኛል። ከእንትን ጋር ሰውነት ፈሳሽ ነው። ኤሌክትሮኒክስ የሆነው ነገር ከፈሳሹ ጋር ሪያክት ሲያደርግ ውሃ ሳይጠማህ ነው ምላስህ ላይ ነው የሚሰማ። ውሃ ጠጥቻለሁ
እና ምላስህ ላይ ነው የሚሰማና ምላሴ ደግሞ ፔን አለው ፓች አለው ነጭ መሃሉ ላይ አለ ይገርማል እና ከበስተጀርባው ነጭ ነው በጣም አሞኝ የነበረ ጊዜ ለ5 ሳምንት እንቅልፍ አጥቼ የነበረ ጊዜ ምኑም ሳይገባኝ ማይክሮቺፕውን ምን ሆንኩኝ ተመረስኩኝ እስከ ማለት ድረስ የደረስኩበት ጊዜ ነበረ ይገርማል እና ምላስህ ነጭ ይሆናል እና ፔን አለው ጀርባህን ያማል ልክተ በዱላ እንደተመታለው ያማል ያ ነው ሲፕተሙ እና ጭንቅላትን ለሰውነታችን ዋናው ነገር ጭንቅላት ነው ጭንቅላትን መቆጣጠር እስከቻሉ ድረስ የፈለጉትን ነገር ማድረግ ይችላል ግን በእነሱ የሚነግሩ ማይክሮቺፕ ጥሩ ነው የሚሉ ገንዘብህን አትሰረቅም በገንዘብህ ሄደ ገንዘብ ክሬዲት ካርድ አሁን ፍሮድ አለ ክሬዲት ካርድ ፍሮድ አለ ኢንተርናሽናሊ በብዙ ሚሊዮን የሚቆጠር ብር ባንኮች ይጭበረበራሉ እንደዛ እንዳይሆን ገንዘብህን በደንብ ፉሊ ኮንትሮል እንድታደርግ ብለው ቺፕስ እንቅበርብህ ይላሉ አይ ሰው ገንዘብ እንደሚወድ ስለሚያውቁ በገንዘቡ ከመጣ እሺ ይለናል ግን የማይክሮቺፕ መቀበር ዋናው ነገር ሙሉ ለሙሉ የሰው ልጅ ኮንትሮል ለማድረግ የፈጠሩት ሲስተም ነው የሚገርመው አሁን ላይ በፈቃዳቸው አውሮፓ ውስጥ እና አሜሪካ ውስጥ ወጣቶች ናቸው ልጆች ታዳጊዎች በፈቃዳቸው ማይክሮቺፕ ያስቀበሩ ያሉ በጣም ብዙዎች ናቸው በፈቃዳቸው አሁን ላይ ያለው የማይክሮቺፕ ጄኔሬሽኑ ሙከራ ላይ ማለት በእነዚህ ባለፉት 15 ዓመታት ነው እየሞከሩ ያሉት ሚኒሊክ ስንት ዓመት ጊዜ 15 ዓመት ከነዚህ 15 ዓመታት ያክል ነው ኦሬዲ እየተሞከረ ያለው ማለት ነው ስለዚህ ብዙ ኢፌክት አይተውበታል ውጤት አይተውበታል እንዴት ሰዎች እንደሚቆጣጠሩ እንዴት እንደሚያደርጉ ከዛ የዚህ ቴክኖሎጂ ምርት ውጤቷ ይሄን ያክል ሊሚቴሽን ገደብ አለባት ስለዚህ ይተሻሻል እንደዚህ ይደረግ ያሉ ካምፓኒዎች ናቸው በነገራችን ላይ ማይክሮቺፕ አምራች ካምፓኒዎች አሉ እነዚህ ካምፓኒዎች ናቸው የሚሞክሩት ሰው ላይ ማለት ነው የሰው ልጅ እንደ መሞከሪያ አይጥ ላይ እንደሚሞከረው የሰው ልጅ ላይ መሞከር ማለት ነውና በዛ መልኩ እየሰሩ ቆይተዋል አሁን ግን ኢፌክቲቭ እንደሆነ ስላረጋገጡ ወደ ማርኬት ይዘው መጥተውታል ወደ ገበያ ማለት ነው ስለዚህ ሰዎች በገዛ ፍቃዳቸው አሁን ላይ ለምሳሌ ሚኒሊክ ላይ ዛሬ 15 ዓመት የተቀበረች እቺ ማይክሮቺፕ 15 ዓመት ህይወቱን ሜስ አርጋበታለች የሱ ላይፍ አይደለም የሚኖረው አሁን እሱ ትዳሩ ላይ የሱ ህይወት አይደለም የሱ አይደለም ኑሮ በጠቅላላ የሱ አይደለም የነሱ ኑሮ ነው እነሱ የሚፈልጉትን ነው የሚያኖሩት ማለት ነው ስለዚህ ነው ዓለምን በአንድ የመቆጣጠር ሲስተም ሁሌ የምንለው the new world order አዲሱ የዓለም ስርዓት የሚባለው ሰዎችን ሁሉ በማይክሮቺፕ ኮንትሮል በማድረግ ህይወታቸውን በየነሱ ሳይሆን የሚፈልጉት አካላት ኑሮ ማለት ነው ለምንድን ነው የተቀረው የዓለም ህዝብ አይፈለግም ጥቂቶች ናቸው በዓለም ላይ እነዚህ ባለሀብቶች ናቸው መልቲ ቢሊየነርስ ናቸው ትሪሊየነርስ ናቸው የፖለቲካ ላይ ጌም ያላቸው ትላልቅ ናቸው 500 ሚሊዮን ሊሆን ይችላሉ የተቀረውን የዓለም ህዝብ ግን በኮንትሮል በማይክሮቺፕ ኮንትሮል ማድረግ ማለት ነው ስለዚህ ያንቺ ኑሮ አትኖሪም የነሱ ኑሮ ነው የምትኖሪው ማለት ነው በዚህ መልኩ ብትኖሪም ለነሱ ፋይዳ አይደለም ምክንያቱም ያንቺ መኖር አይደለም ትርጉም ይሰጠው ሲቀጥል በእነዚህ 10 ዓመታት የነሱ ዋነኛው እቅድ ሁሉን ዓለምን በኮምፒውተራይዝድ ማድረግ ከዛ በቴክኖሎጂ የበላይነት ኮንትሮል ማድረግ ሰው አያስፈልግም ሮቦቶች ከበዙ ሰው ሰነፍ ነው የሚሆነው ምን ስራ የለውም ስለዚህ የሰው ልጅን በግብረ ሰዶም በአደንዛዥ እጽ እንደፈለገ ከእንስሳ ጋር እየሆነ ሞቶ ይለቅ ምንም አያስፈልገንም ጥቂት ሰው በቂ ነው በዓለም ላይ ብለው የሚያምኑ ናቸው ስለዚህ ኃይለኛ ፕሮጀክት ነው የሚሰራው ይሄን ፕሮጀክት መሰረት ሲያደርጉ ሙከራ እንዳልነው እየሰሩ ቆይተዋል አሁን ደግሞ ኢፌክቲቭሊ ማይክሮቺፕ እየተቀበረባቸው ያሉ አሁን ላይ አይመስለውም በ15 ዓመቱ በ10 ዓመት ውስጥ ህይወቱ ዜሮ እንደገባ ህይወቱን በጣም ብልሽት እንዳረገበት አያውቅም ያ ሰው አሁን ላይ በሞራል ነው ያለው ሄደው አሁን እጃቸውን አስቀብረው ማይክሮቺፕ ፋይናንሴን እዚህ ላይ ማስቀምጠው አሁን ላይ ደግሞ ክንድ ላይ ነው ትክክል እየተቀበረች ያለችው ስለዚህ አሁን የሚያደርጉት ምንድነው የበሩን ቁልፍ በራሱ እጁ ላይ ነው የባንክ አካውንቱ እዛች ላይ ነው ፓስወርድ እዛች እጁ ላይ ነው ከዛ የፈለገውን ነገር በዛች ነው የሚጠቀመው እጁን እንደ ሞባይሉን ከፈለገ ማንኛውን በዚህ ላይ ይጠቀማለው ነው ስለዚህ አሁን የሚጠቅምክ እንዲ ነው ቅድም ሚኒሊክ እንዳለው ለፋይናንስ ቁጥጥር ፋይናንስን ለመቆጣጠር ኑሮህን ለማይዝ ለማድረግ ማይክሮቺፕ ታስፈልጋለች እያሉ ነው ኦሬዲ የሚያሳምኑት ማለት ነው ግን
ዲቫስቴት እንደሚያደርግ ለነሱ አላማ ፐርፐዝ ላይ እንደዋለ ግን የሚያውቀው ግን አሁን አይደለም። ከተጎዳ ብዙ ሰዎች እኮ ምን ችግር አለ ብሎ የገቡበት ነገር ዋጋ እንዳስከፍላቸው አይተናል። ስለዚህ ይሄ ትልቅ ሜሴጅ ነው አሁን ለኛ ማህበረሰብ ኢትዮጵያን እኛ በፈጣሪን እርዳታና በእግዚአብሔር ኃይል ኢትዮጵያን እናተርፋለን። ምንም ጥርጥር የለንም። ምክንያቱም ኢትዮጵያ የራሷ እምነት ያላት የራሷ እግዚአብሔርን የምታመልክ አምላክ ሀገር ናት። ይቺ ሀገር በእስልምናም በክርስትናም ፈጣሪን የምትለምን ሀገር ናት። የኛ ሁሌ ደጋግመን እንደምንለው የኛ ተስፋችንን በኢኮኖሚ ላይ ተስፋችንን በአለው ዓለም በሚሄድበት ሲስተም ላይ ካደረግን እመኑኝ እንወድቃለን። ላናቋርጥ እንወድቃለን። የኛ ኢትዮጵያውያን ተስፋ ፈጣሪ ነው። ስለዚህ ወደ ፈጣሪ የምንበረከክበት ትክክለኛው ጊዜ ነው ያለነው፣ መጨረሻው ዘመን ላይ ነው። ስለዚህ ይሄንን ነገር በንቃት መከታተል ስላለብን እንደነዚህ አይነት ታርጌትድ የሆኑ በጣም ወንድሞቻችን መጥተው አሁን እሱ ዋጋ ከፍሏል። እዚህ አሁን ከዚህ በኋላ ሲለኝ ነበር ምኒልክ ቅድም ማለት ነው። ይሄንን ነገር እኔ ለህዝብ ከተናገርኩ ህዝብ ካወቀልኝ በኋላ ከዚህ በኋላ እኔ ወደ ፈጣሪ ራሱ ቤት ደስተኛ ነኝ ሲል ነበር ምኒልክ። ምክንያቱም ብዙ ህይወቱን ነው ያጣው። 15 ዓመት ትዳር ነበረ ትዳሩ ፈረሰ። በቃ ይሄ ነገር ሲፕተሙ ሲጀመር ሲያመ ምን ኖርማል የሆንክ ሰውዬ ባንዴ ምላስን ነጭኖ ድርቅ ይላል። ፔኑን መቆጣጠር ምላስን ብቻ ለይቶ ሲያመህ ምንድነው የምትለው? ተመርዣለሁ ብዬ ነው ያሰቡት እና ብዙ ጸባይህን ይቀያይረዋል። እና በዚህ የተነሳ ከባለቤቴ ጋር መስማማት አልቻልኩም። I just moved out በቃ በር ዘግቼ ወጣሁ። ከዛ በኋላ ብዙ ነገር አለ በትዳር ውስጥ ምናምን ይሄ ደረሰ ብዙ ነገር አለና በቃ ከዛ 5 ሳምንት እንቅልፍ አለመተኛት ማለት ከባድ ነገር። እሱ ማለት የመጀመሪያዎቹ ጊዜያቶች ላይ ነው። የመጀመሪያዎቹ ጊዜ ከዛ 5 ሳምንት እንቅልፍ አልተኛ። ኦሬዲ የሰው ልጅ ከምግብ ውጪ መኖር ይችላል፣ ከእንቅልፍ ውጪ ግን አይኖርም የሰው ልጅ። አንተን እግዚአብሔር በጣም ነው የሚወድክ። እና ተነስቼ ወደዚህ ሀገር መጣሁ። እና መቼ ነው የመጣው ኢትዮጵያ? አይ እንደገና ተመላልሻለሁ። ነገሩ ሳይገባኝ ተመላልሻለሁ ብዙ። ወደ ኢትዮጵያ መጣሁ። አሁን ለመጨረሻ ጊዜ መጣሁ። አሁን ለመጨረሻ ጊዜ መጣሁት ለ2 ሳምንት ሄድኩና ከተመልሼ መጣሁ ማለት ነው። በጣም ምኒልክ ለኢትዮጵያ ታስፈልጋለህ። እውነቴን ነው የምነግርህ። ለምን መሰለክ እኔ በትክክለኛ እቺ ሀገር እግዚአብሔር በማንኛውም መልኩ አንተ ያዛ ፈተና ውስጥ ስትገባ ምናም ስትል እግዚአብሔር ነገ ለትልቅ ዓላማ ጸጥ ሲልም ነገ ትልቅ ዓላማ ባንተ ላይ ስላለው ነው። ስለዚህ ኢትዮጵያ እንዳንተ አይነት ሰዎችን ትፈልጋለች። ምክንያቱም ቴስቲሞኒ መሆን አለበት። እኛ በክንዳችን ላይ የተቀበረ ወይም ሳናቀው የተቀበረ ማይክሮቺፕ ቢኖር እሱን ኦርጋናይዝ ማድረግ የሚችል ነው ፈጣሪ አምላክ ማለት ነው። ስለዚህ ይሄ ኢትዮጵያ ላይ ሁሉ ጊዜኛ እንደመገረጋግመን እንደምንለው እጃችንን ወደ ፈጣሪ በመዘርጋት ይቺን ሀገር ከመጨረሻው ዘመን የአውሬው ዓለም ታርጌት ኢትዮጵያ እንድትሸሽ የምናደርግበት ብቸኛው መልኩ እሱ ነው። ልጆቻችን አሳልፈን መስጠት ስለሌለብን ሁሉ ጊዜ ደጋግሜ የምለው ያንን ስለሆነ ማለት ነው። ስለዚህ ይሄ ነው። በጣም ደስ ብሎኛል። በቀጣይ አርብም ተጨማሪ ሀሳቦች ይኖሩናል ብዬ አስባለሁ። እንደገናም ጋብዛለሁ። ምክንያቱም ታስፈልገናለህ። ምክንያቱም ብዙ ሰው ይሄንን ነገር መስማት አለበት። ብዙ የተለያዩ መረጃዎችንም ጥያቄዎችንም ማዘጋጀልህና የፊታችን አርብ ዕለት ደግሞ ቀደም ብለን ተገናኝተን ከቤተሰቦቻችን ጋር እዚሁ ቆይታ እናደርጋለን። ግን በመጨረሻ አሁን ማስተላለፍ የምትፈልገው ለዚህ ቆይታ ሀሳብ ካለ ልስጥክ። ኦኬ፣ ማስተላለፍ የምፈልገው ነገር ቢኖር ሰው መቼም ሰው ሆኖ ከለታት አንድ ቀን ሊታመም ይችላል። ሆስፒታልን ዶክተርን አምነን ነው የምንሄደው። ትክክል። እና እኔ በአጋጣሚ አምኜ ሄጄ እምነቴን እንዲሰበር ሆኗል። ግን ጤነኞች ነን ብለን ኢትዮጵያ ውስጥ ብዙ ወጣት ነው እና ያ ወጣት ሰው ሆነ ከለታት አንድ ቀን ጥርስህን ሊያም ይችላል።
አንተ ካስፈለካቸው በጥርስ ውስጥ ሁሉ ሊጨምሩት ይችላል። በጣም ትክክል። እና ይሄ እኔ ማወራችሁ ከ15 ዓመት በፊት የነበረው ቴክኖሎጂ ነው የዌስተርኑ ቴክኖሎጂ። አሁን ላይ ደግሞ ተራቆ መጥቶ ሊሆን ይችላል። ሞር ከምስልም ከምታክል ነገር ሞር አሳንሰውትም ሊሆን ይችላል፣ ወይም ደግሞ በሊኩዊድ ፎርም የምትወጋው ነገር አርገው ሊሰሩት ይችላል እና አንዲቴክተብል ሊሆን ይችላል። ይሄ ዲቴክተብል ነው። ይሄንን ተከታትለ ማግኘት ትችላል። ጭንቅላትህን ሰብሰብ አድርገህ የመጠቀም ጉዳይ ነው እና ኢትዮጵያን እግዚአብሔር ይባርክ። አሜን። ይጠብቀን። ከውጭ ያሉ ወንድሞቻችንም እህቶቻችንም ብዙውን ጊዜ በዛው አካባቢ ስንኖር ዲቨሎፕ የምናደርገው እንደነዛው አይነት ጸባይ ነው። እና ማንነታችሁን እንዳትረሱ። ትክክል። እስላምም ሆናችሁ ክርስቲያንም ሆናችሁ የማንነታችሁን በነጭ አትቀይሩት። ትክክል። እና ማንነታችሁን ይዛችሁ የምትኖሩ ከሆነ ከእንደዚህ አይነት ነገር መታቀብ ይቻላል። ትክክል። በጣም ደስ ያለኝ ነገር መጨረሻ መጠየቅ ጥያቄ ግን ሳድስ የኛን ፕሮግራም እንዴት ሰማኸው? እንዴ በጣም ብዙ ጊዜ ሰማዋለሁ። ከጓደኞቼ ጋር ሆኜ ነው የምሰማው እና ያ አንተ ፕሮግራም አልጀመረም ምናምን ነው የሚለው እና እኔ ደግሞ ያነበብኩት በእኔ ላይ የደረሰው ነገር ይሄንን ቀን አንድ ቀን ሄጄ ይህን ሰውዬ አግኝቼ እናገራለሁ የሚል እምነት ነበረኝ። አንድ ጓደኛዬ ነው በዚህ ጋር ስናልፍ እባክህ እንደዚህ ቢሮአቸውን ፈልጌ ነበር ምናምን ስለዚህ ጋር እኮ ነው ሄዳ አናግራቸው ምናምን ብሎ ቀጥታ መጣሁ። ከሬዲዮ ስወጣ ባለፈው አርብ ነው አይደል በዚህ ሚኒሊክ አጠበቀን እናገኘን። በጣም ደስ አለኝ እጅግ በጣም እኔ ልቤ በጣም ደስ ያለኝ ነገር ልንገርክ ሚኒ። እኔ መጀመሪያ ነገር ከውስጥ ያለው ነገር ስትለቀው ህመም ይቀላል። ትልቅ ፈውስና ድህነት ያለው ከውስጥ የተቀመጠ ነገር ሲወጣ ነው። የሰው ልጆች በውስጣቸው ከፍተኛ ነገር ይዘው የሆነ ካንሰር ወይ ጉበት ወይ ጨጓራ ወይ የሆነ ኩላሊት በሽታ አለብህ ይባላል። በሽታው በሽታ የተባለበት በሳይንስ አጠራር ነው። በመንፈሳዊ ዓለም ግን የተቋጠረ ነገር አለ። እሱ ሲለቀቅ በሽታው ይለቃል። ስለዚህ ያ ነገር ሁሉ ደጋግመን የምንለው ነገር ነው። በፍጹም ደግሞ ሚኒዬ ይሄንን ነፃ ሆነክ ማየት ጓጓለሁ። ምክንያቱም በኤፍኤምአርአይ መታየት ይችላል። የቱ ጋር እንዳለች ማውጣትም ይቻላል። እሷ ከወጣች በኋላ አእምሮህ በብዙ መልኩ ይሄን የመሰለ መልክ ቁንጅና ጭንቅላትህ አእምሮህ በጣም ነው የሚገርመኝ። ግርማ ሞገሱ ይገርማል ማለት ነው። ንጉስ ነው የሚመስለው እሱ ራሱ ማለት ነውና በወንድማችን ሚኒሊክ ላይ ውድ ቤተሰቦቻችን ያላችሁን ሐሳብ አስተያየቶቻችሁን ቀደም ተከትለን መተን በፌስቡክ ገጻችን ላይ ተሰጡናላችሁ አስተያየቶቻችሁን ማለት ነው። እጅግ በጣም ሚኒዬ ወዳለሁ የኔ አባት። ደግሞ እኔ ሁሌ ጸሎት ወዳለሁና በአምላኬ ፊት ሁሌ ደፋለሁና ስላንተም በእውነት እግዚአብሔርን ጠይቀዋለሁ በጣም ማለት ነውና በጣም ደስ ብሎኛል ሚኒዬ ስላገኘው። አሜን። እንገናኛለን። ዋው። ከመሸጋገሪያ በኋላ ተመልሰን እንገናኝ። እውቀት ታላቋን ታከብራለች።